እና አባትሽ? አዎ ልብሱን ቀይሮ ይመጣል። እሺ ግን ግርማ ሞገሳቸው በጣም ያስፈራል። አባዬ በጣም ጥሩ ሰው ነው። ስለዚህ ምንም ያስፈራ ነገር የለም። ግን ደግሞ አባት ሲፈራ ነው ደስ የሚለው። በዛ ላይ አንቺን የመሰለች ቆንጆ ልጃቸውን ወልጄ እሳቸውን አለማክበር አልችልም። እንዴት ነው ቲቪ አባት? ቆይ ፍቅረኛ ነው ያልሽው ይሄንን ነው? አባዬ ታውቀው ፍቅረኛ ነው፣ ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራስን ማግኘት በጣም ነበር የፈለገው። ቃዲስ ነው ያልሽኝ? ቃዲስ እንኳን ደህና መጣ ቃዲስ። ምንድን ነው አባዬ? ይረጋጉ የቢ አባት። ምንድን ነው የቢ? ስፈልግ ነበር እንኳን ቤቴ ድረስ መጣ። ምንድን ነው የቢ አባት? አባዬ እንደውም እኮ እሱ ሆኖ ነው በአሁን ጊዜ ማን ነው አራስ ተቀብሎ ቤቱ የሚያስተናግደው? ኧረ እንደውም በጣም ጥሩ ሰዎች ናቸው። ኧረ በእናትሽ በቃ ትጨናነቂ። አካውንት ውስጥ እኮ 950 ሺህ ብር አለ እንጂ እኔ ቤት ነው የምመጣው ደብታዬ። አይ ሰላም ቤትማ እመጣለሁ። ቤት ነው የምመጣው። እሺ ኪድዬ ሰላም ከምር አንቺ እዛ ቤት ከመጣሽ ከገባሽ እኔ እወጣለሁ። ደግሞ ምን ማለት ነው ይሄ? እንዴ ሰላም በቃ ግፍ ነው እንዴ? እማዬ እኮ በጣም ቆንጆ እኮ ነው። ግን No, stop. ቁጭ በል። ይቅርታ ባዶ እጃችንን መጣን አይደል? ጾም ስለሆነ እኮ በጊዜ እንምጣ ስላት ኤቢምቢ ብላኝ ነው። ኧረ አያስፈልግም። ወይዘሮ መድኃኒት እንግዲህ ከባድ ችግር ውስጥ ገብታለች። እንግዲህ ልጅቱን ማግታ ሁሉንም ነገር እናገራለሁ ብላ በደስታ ሂዳ ነበረ ማለት ነው። በቃ አንተንም አጠፋህ አይደለ? ቪዲዮዬን አጠፋህ፣ ዶክሜንቴን አመጣህ አይደለ? በቃ ሰራላለሁ። አሁንማ በቃ ለማርቲና ግሬ ሁሉንም ነገር እንዲሁ አስቀራለሁ ደረጀ ብላ ነበረ፣ ፎክራ ነበረ። በሚገርም ሁኔታ ደግሞ የሆነው ነገር ያደረገችው ነገር ምንም ሊሳካ አልቻለም። እንግዲህ አልተሳካላትም። እንደው መድኃኒት እንደው መቼ ይሆን የሚሳካልሽ? እንግዲህ ሄዳ ማርቲ ጋር ማርቲም እያለቀሰች ከጓደኛዋ ጋር ደውላ ልጄ ውሃ የት ነች ልጄ እያለች ስታለቅስ ትሄዳለች ማለት ነው። መድኃኒት ስትሄድ ምንሽ ነው ማርቲ ስትላት ልጄ ስትል እንዴ ልጅ እኮ አለች እኮ ውሃ ከላስ እኮ ተኝታለች ምናምን አለቻት ማለት ነው። አለቻት አዎ ተኝታለች እኮ። በጣም ደነገጠች። እንዴ አለች፣ በጣም ደነገጠች። አለች አዎ መድኃኒት እንዴ ምን ሆነሽ ነው ማርቲ ልጅት እኮ አለች እኮ ምን ሆነሽ ነው አለቻት። ከዛ ልቅስና ሲናወራ ምናምን አለቻት ማለት ነው። ልታወራት እንግዲህ አንቺ የሆነ በቃ ዝም ብለሽ ምናምን እያለች እየቀበጣጠረች ናታል ደግሞ ደረጀ አባዬ ይሄ ነገር የማይሆን ማስቆም አለብን አለ። እንዴ ምንድነው ሲል አይ ማስቆም አለብን በፍጹም አይሆንም ይሄ ነገር እማዬ ማወቅ የለባትም መድኃኒት መናገር የለባትም አለው። እና ታዲያ ደረጀ እኔ ምን ላድርግ ናታል በቃ አቅሜ በላይ ሆነ ምንም ማድረግ አልቻልኩም አለው። አባዬ አስቆማታለሁ አለ ማለት ነው። እሺ በቃ ደነገጠ፣ ደረጀም ደነገጠ። ናታል በቃ ተዋት እንገራት አለው። በፍጹም አይቻልም አይሆንም አለ። ቀጥ ብሎ ሲሄድ ልትናገር እንግዲህ አፏን እንዳሞጣሞጠች መድኃኒት አላት ቢሎኔ ጋር አላጠፋ ነው አላት ማለት ነው። እንደዛ ሲላት እንግዲህ ልታወራ ያለችውን ነገር አቆመች ማለት ነው። ደስ በሚል ሁኔታ ልታወራ ነበረ አቆመች። ማለት ነው። ነገሩ አልታሰካስክ ነበረ አቆመች ማለት ነው። ያን ልትናገር ያለችውን እንግዲህ አለና ተነስቶ ጥሏት ሲሄድ ምንድነው ነው የተፈጠረ ያለው? ምንድነው ነው የማላቀው? በቃ ምንድነው እዚህ ቤት የሆነ ነገር አለ እንዴ? ምንድነው አለች። ተበሳጨች፣ በቃ ተናደደች ምናምን። ምንድነው እየተካሄደ ያለው እዚህ ቤት አለች። በቃ የምታረገው የምትነግረው ግራ ገባት። ከዛ እንደዛ ብላ ጸጣለች። ማርቲ እኔ በቃ አገሬ መሄድ እፈልጋለሁ፣ ትኬት ቆርጫለሁ፣ በቃ
ላንቺ ከዚህ በላይ መስዋዕትነት መክፈል አልችልም ማለቻት። እንዴ ምን ማለት ነው? መድኃኒት ምንድን ነው ደግሞ ደግ ደግ የሚያጫውትሽ? ምን ሆነሽ ነው ምናምን አለቻት። አይ ማርትዬ እንግዲህ ወዲያ በቃ ከዚህ በላይ ላንቺ መስዋዕትነት መክፈል አይጠበቅብኝም። ላንቺ ብዬ ብዙ መስዋዕትነት ከፍያለሁ። በቃ ከዚህ በላይ በቃ አልቻልኩም ማለች ማለት ነው። እንደ ምን ሆነሽ ነው? ቆይ ምን ሆነሽ ነው አለቻት። ምንድን ነው የተፈጠረው ነገር? አረ ምን ሆነሽ ነው አለቻት። አረ ምንድን ነው የተፈጠረው ነገር አለች ማርቲ። ቆይ እኔ ሳላቅ እዚህ ቤት ምንድን እየተካሄደ ነው? በቃ ግራ ገባት አለች። ምንድን ነው እየተካሄደ ያለው? ቆይ እኔ ሳላቅ አለች። አይ ማርትዬ እንግዲህ በቃ ከዚህ በላይ አልችልም። በቃ ትኬት ቆርጫለሁ፣ አሜሪካ ልሄድ ነው፣ ልጆች ምናፍቀውኛል አለች። በቃ እሺ እንደዛም ከሆነ እሺ በቃ አሁን በቃ ኤቢ ልታገባ ነውና ኤቢ ባል ይመጣልና አደራ ይመጣል እና ደህና ነገር እናውራ ምናምን ትላታለች። ኤቢ የምትወደው ናታልን ነው ይሄን ሰይጣን አለቻት ማለት ነው። እንዴ ምን ማለት ነው ደግሞ ሰይጣን አለች። አዎ ይሄን ሰይጣን እሱን ነው የምትወደው ኤቢ እሱን ነው የምትወደው አለቻት። እንዳ ደግሞ ናታል ደግሞ ምን አደረገ ምናምን አለች። ግራ ገባት ማርቲ፣ በጣም ግራ ገባት። የምትለው የምትናገረው ግራ ያጋባት ጀመር። እንግዲህ እንደዛ ስትላት በጣም እንትን እያለች ትሄዳለች ማለት ነው። ከዛ እሺ በቃ አለችና ጓደኛዋን አመጣች። ኤቢም ጓደኛዬን ተዋወቁልኝ ባሌን እጮኛዬን አለች። እሺ በቃ አለች። እጮኛዋን እንዴት ተዋወቅላት አደረገች ማለት ነው። እንግዲህ እጮኛዋን ለማስተዋወቅ አመጣች። እንግዲህ የገጠማቸው ነገር ሌላ ጉዳይ ነው ማለት ነው። እንትናም እንግዲህ ምንድን ነው ይሄ ነገር እያለ ይላል ደረጀም ናታልን እንዴት አረገው ናታል ግን በጣም አመሰግናለሁ፣ በጣም ነው የማመሰግነው ይሄን ነገር እንደዚህ ስላደረክልኝ በጣም አመሰግናለሁ ይለዋል። አዎ ያው እንግዲህ ምን ታደርገዋለህ እንደዚህ ሆነ በቃ ያጋጥማል እና አባዬ በዳጣ ጉዳይ ነው አይደል ይሄ ነገር እንደዚህ እየሆነ ያለው ሲለው አዎ በዳጣ ጉዳይ ነው ይላል። በዳጣ ጉዳይ ነው አለው ማለት ነው። ሌላውን መናገር አልፈለገም። እንደዛ ብሎ ያስረዳዋል ማለት ነው። እሺ በቃ ናታልዬ ተዚህ ቀደም እኮ ታልነግርህና ታልጠይቅህ በወሬ ላይ ተነስቶ ታልጠይቅህ ቀረሁኝና እንዴት ነው ያለው ነገር እንዴት ነው ስለ ዳጣ እንዴት ነው ዳጣን ወዳት ነው ወይስ ምንድን ነው አለ። የሚናገረው ግራ ገባው። ምን እንደሚል በጣም ተጨናነቀና አዎ አለ። መጀመሪያ ላይ ብዙ ነገር ሊል ፈልጎ ነበረ። በቃ ተቀለሰለሰ። በፍጹም እንዳትዋሸኝ፣ ምንም አይነት ነገር እንድትዋሸኝ አልፈልግም። ወድሃታል ወይስ አልወደድካትም አለው። አይ እወዳታለሁ ዳጣን። እኔ በፊት እንትን ነበረ ያገኘኋት ያኔ ዝም ብሎ ነበረ፣ ግን በጣም ወድጃት ነበረ። አሁን ላይ ደግሞ ያው በጣም ነው ማፈቅራት መወዳት አለው ማለት ነው። እና እንደዛ ብሎ ይላል ማለት ነው። እሺ በቃ እንደዛ ከሆነ ያው ግን አስብበት፣ ሁሉም ነገር የቃቃ ጨዋታ ምናምን እንዳይሆን ነገር ይለዋል። ኧረ አባዬ ፍጹም እኔ በጣም ነው የምወዳት ስለወደድኳት ነው ብሎ ይለዋል። እንግዲህ እንደዛ ይለዋል። እሺ ብሎ ይላል ማለት ነው። እንግዲህ በሚገርም ሁኔታ አብዬልም እንግዲህ ችኳን ወደፊት እጮኛዋን ወደ ቤት ይዛ መጣለች። ለዛና ገዜ እንግዲህ በፍቅር እንትን እያሉ ይገኛሉ። ልጅ እንፍጠር ሲላት እንዴ ደግሞ የምን ልጅ ነው ብላ ጮሃበት ነበረ። ልጅ እንፍጠር እሱ ልጅ እንውለድ እንጋባና በቃ ልጅ እንውለድ ነበር ያላት። እሷ ግን የምን ልጅ ነው ምንድነው የምታወራው ነው ያለችው። እንዴ ምን ማለት ነው ገዛ ደግሞ ልጅ እንፍጠር ትላለህ እንዴ ደግሞ ለዛ ገዜ ደግሞ ምንድነው ደግሞ አልካልክና ደግሞ ጭራሽ ፈጣራ መጣ አለችው። አረ እንደሱ አይደለም እባክሽ እንደሱ አይደለም ማለት እንደሱ አይደለም እባክሽ አላት። ከዛ ድብድብ ያዙ ማለት ነው። ድብድብ ያዙ፣ ሩጫ ያዙ ማለት ነው። ሩጫ እንግዲህ እየተደባደቡ በነበረ ሰዓት በሚገርም ሁኔታ ቤት ውስጥ በቃ ድብድባቸው በጣም ደስ በሚል ሁኔታ ፍቅራቸውን እያጣጣሙ እየተጫወቱ ቆዩ ማለት ነው። ሲደባደቡ ቆዩ ማለት ነው። ከዛም አልፎ ተርፈው ውጭ ላይ ሁላ ትሯሯጡ እና ውሃን አስደነገጧቸው። ውሃም
ምንድነው ሌባ መለጠ ምናምን ብለው ተወራወጡ ማለት ነው። ከዛ እሱም እነሱን ተከትለው ሲሄዱ እሱም ወደ ኋላ ቀረ። ኤቢ ደግሞ እንግዲህ ይዛ መጣች። እንዴ ዋው ይሄን መሰለ ባለ አግኝተሽዋል ምናምን ይላል እና እንዴት ነው ሰው ነህ ምናምን ይለዋል። እኔ ምን ሰው ነኝ ብለህ ነው ምናምን ሲለው አይ ሰው በሰውነቱ ሁሉ ይከበራል ይለዋል። ይሄንን ለለዛ ብትነግርልኝ አላለም እንደ አቅምቴ ያው አለ አይደለ። ከዛ ሲለው እንግዲህ ቤት ያዱ መድኃኒት ያው ሰላም ሊላ ሲል ዞር በልና ያለችው ማርቲም እንግዲህ ተደናግጠዋል። ሰላም ሲላት ሰላም አላለች ደግሞ ማለት ነው። እሱ ራሱ ፈጠነብን በሚገርም ሁኔታ ፈጠነ በጣም። ከዛ እንደዛ ብሎ እንግዲህ በጣም ፈጣጠነብን። እጅ እኔ ነኝ የማስታጥበው አለ። እጅ አስታጠበ። ከዛ እጅ ተማስታጠቡም ደግሞ በቃ ኧረ በጣም እንትን አለ ማለት ነው በሚገርም ሁኔታ። እንግዲህ ደረጀ ሲያየው ግን በጣም ነው የደነገጠው።